አጋጣሚ ሌላም ሰርፕራይዝ አላችሁ። ቆይ ላሳያችሁ። ዛሬ ያሳለፍኩት ሕይወት ብዙ ነው ልንገርክ ካየኋቸው ሁሉ ይኸውልሽ አይ ቲንክ ቸኩያለሁ መሰለኝ አላውቅም። ልንገርሽ አሁን ትንሽ ፈራሁ ታውቂያለሽ። አሁን ላንቺ የሆነ ነገር እንደዛ ስልሽ ለእኔ ያለሽን ቦታ ያለሽ አመለካከት ምናምን እንዳይቀየር እንዳንጣል ፊቴን አይተህ ብቻ ታውቃለህ ስሜቴን። ሰላም ሰላም ቤተሰብ እንዴት አላችሁልን? እኛ ያላችሁ ፈጣሪ ተመሰገነ ይሁን። ዛሬ ሁላችሁ በጣም ደስ ብሎኛል። ማለት በጣም ተጨንቄ ስለነበረ ያ ጭንቀት ስለቀለለኝ ነገሮች በአሪፍ መንገድ ስለሆኑ በጣም ደስ ብሎኛል። ሁላችንም ተደብረን ነበረ። ጸጊ ትግራይ ሄዳ በቃ ትንሽ ደብሮ ነበር ካሉት ነገሮች አንጻር ምናምን በቃ ትንሽ እየፈራራው ነበር። የእናንተን ኮሜንት ሳይ ደግሞ በጣም ፈራው። እናንተን ኮሜንት ነበር ሲያስጨንቀኝ የነበረው። ከዛ በኋላ እንዳጋጣሚ ስልክ ስልበውል ምናምን ስልኩ አልሰራልኝም ነበርና ተጨንቄ ነበር። እናንተን መጥቼ ልነግራችሁ ብዬ ያው እናንተንም ማስጨነቅ ነው የሚሆነው ብዬ አልነገርኳችሁም እና አፉ በሉኝ፣ ይቅር በሉኝ። ትንሽ ደስ ብሎኝ ነርቨሱኛለሁ ገባችሁ። እና ደግሞ ስራ ምናምን ስሰራ ስለነበር ደክሞኛል። በጣም በችኮላ ነበር ስሰራ የነበረው። ምን መሰላችሁ ዛሬ ወይዘሪት ጽጌረዳ የምትመጣበት ቀን ነው። ሁላችሁም ተጨንቃችሁ ነበረ። ውስጡም ስታወሪ ነበረ እቺ ልጅ እንዴት ነው ቶሎ ተመለሽ ይበላት ነው ስትሪ ነበረ። ብቻ ፈጣሪ ይመስገን ከ4 ቀን ከ5 ቀን ብቻ በኋላ መጣለች። ይውላችሁ ይሄ የማን ቤት እንዳለው ታውቃላችሁ? የጽጌ ጓደኛ ቤት ነው ያለሁት። እና ደግሞ ጽጌ ቀጥታ እዚህ እንደምትመጣ አውቃለሁ። እዩ ልትቀበላት ወጣለች። ከዩ ጋር ከመጡ አሪፍ ነው። እኔ ኤርፖርት ያልሄድኩትኝ እዚህ ቤት ውስጥ ሰርፕራይዝ ላርጋት ብዬ አስቤ ነው። ያው ሂዳ ስትመጣ ድካም ምን ስላለ አሪፍ መንፈስ እንዲኖር ቤት ውስጥ ከጓደኛዋ ቁልፍ ተቀብዬ እንደምታዩት ጓደኛዋ ቤት ውስጥ ነው ያለሁት። ደስ ብሎኛል፣ ነርቨሱኛለሁ በጣም። ይኸውላችሁ ቤቱን በጣም ነው ያሳመርኩትኝ በጣም። ከዛ ደግሞ አንድ ሰርፕራይዝ አለ። ይሄ አበባ፣ ይሄን አበባ መሰጣት እንደምታዩት በጣም ነው የሚያምረው። እግዚአብሔር አያምረው? በጣም ቆንጆ አበባ ነው። ይሄን አበባ እንሰጣታለን ማለት ነው፣ ዌልካም በማለት ቀይ ባደርገው ትንሽ ይደብራታል፣ ጥሩ አይደለም። ቀይ አበባ ያው ለፍቅረኛ ምናምን ስለሆነ የሚሰጠው ጥሩ አይደለም። ሁሉም በጊዜው ቢሆን የተሻለ ነው እንጂ ይፈጥኛ ቀይ አበባ አይመጣውም። ስለዚህ ይሄ ራሱ በጣም ነው የሚያምረው። እግዚአብሔር ነው አያችሁታ እንዴት እንደሚያምር። እኔ ወድጄዋለሁኝ፣ በጣም ነው የሚያምረው። ጽጌረዳ ለመሰለች ልጅ ጽጌረዳ አበባ እንሰጣታለን ማለት ነው። ጽጌ ይኸውላችሁ በጣም ምርጥ ልጅ ነች። እግዚአብሔርን እኔ እንደዚህ መሆንላት በጣም የዋህ ለሰው አዛኝ ነች። ገባችሁ? የሰውን መካፈል ትወዳለች። የሰውን ደስታ መደሰት ትፈልጋለች። በጣም የዋህ ልጅ ነች እና ይህ ማድረጌ ለእሷ ይበዛል ብዬ አላስብም። በጣም ትንሹን ነው ያደረግኩት። አጋጣሚ ሌላም ሰርፕራይዝ አላችሁ። ቆይ ላሳያችሁ። ያው እዚህ ውስጥ እንደመጣች ቆንጆ ነገር አዘጋጅላታለሁ። ይህንንም ነገር ትወስዳለች። ያው እሷን ለማስደሰት ወደኋላ ልም ታውቃላችሁ። የሁል ጊዜ ስራ የእሷን ማስደሰት ሆኗል። ትንሽ አስደብራኝ ነበር እንጂ ጠፍታ። ብቻ ለማንኛውም በሌላ ነገር እንዳታዩ ለማስረዳት ሞክራለሁ። ጀስት ያለሷ ያለኝን ቦታ ለማሳየት እንጂ ለሌላ ነገር አይደለም። ለማንኛውም አሁን ቤቱን እናዘጋጃቸው ይብላችሁ። እዩ ቅድም ነው ልትቀበላት የወጣችሁ። ሰዓት አንጨርስ መሽቷል። አሁን ላሳያችሁ። ቆይ አበባችንን እንበትን። እዚህ ጋርም ላድርገው አይደለ? እዚህ ጋር ይሁንና ፏል አድርገን እስኪ ልጅ በቃ ይበቃዋል። ያን ያክል ማገነን አይጠበቅብንም። በቂ ነው ብዬ አስባለሁኝ። እንግዲህ በር ላይ ስትመጣ አሁን ቆምባታለን እዛ ጋር። ብቻ አሪፍ ነገር ለመፍጠር እፈልጋለሁ። አሪፍ መንፈስ ይኖረዋል ነገር ገባችሁ? ቆንጆ ቤቱ ቆንጆ ቫይቡኖች ይጠብቃት። አሪፍ ነው። እዚህ ጋር ይቀመጥና
ይውላችሁ አሁን መምጣቷ ስለማይቀር መብራቱን አጠፋፍቼ ያለውን ቫይብ ደግሞ ላሳያችሁ። እሺ ቤታችን ትንሽ አሪፍ ቫይብ ያለው ይመስለኛል። ቆይ አጥፍቼ ላሳያችሁ። እሺ ወይ ደግሞ ተገናምሬ ይላችኋል። እንዴት ነው ቤተሰብ? እንዴት አያችሁት ቤቱን? ቆይ ረስቼው፣ ወይኔ ረስቼው ቤተሰብ እንዲሆነ ማድረግ ያለብኝ ነገር አለ። አዎ ሻማዎቹን አለኮስኩ። ሻማውን ለመለኮስ ሞክሬያለሁ ግን አስቸገረኝ እንደምታዩትና ታዩት። ችግር የለውም ረስቼው ሳልነግራችሁ ወይን ቀድቻለሁኝ። የፈለገችውን ታስብ፣ ችግር የለውም። እኔ ሌላ ነገር አላስብ እንጂ ችግር የለውም። ብቻ ቀመጥ ከጠጣች ትጠጣለች፣ ካልጠጣች ምንም ማድረግ አይቻልም። እንዴት ነው ቤቱ? መጣች ሳሪ ጓንዳ መጣሽ? ምንድን ነው ማን ሰጥቶ ነው የቤት ቁልፍ? ሳሪ ሰጥታና አስደነገጥከኝ እኮ። ሻንጣሽስ? እዩ አለች ታች ነች። ቆይ ልጥራት አንዴ። ማን ሻንጣው ሲያስ ሻንጣውን ይዘት ይመጣሉ። ወከኔ እሺ ምንድን ነው ይሁን ምንድን ነው? እኔ አልገባኝም የምር። በቃ አንቺን ለመቀበል ነው። ወደዚህ አሁን ይዘት በዛ ገቢ እኛው ላይ ቁጭ ብለሽ እንዳደነግጭ። እሺ በኋላ ግን ይኸውልሽ ጸጊ ከመቀመጥሽ በፊት አበባውን ቁጭ አድርጊ። ተረጋግሽ። አንድ ጊፍት አለኝ፣ ቆይ ጠብቂ። ከዚህ በለጠ ጊፍት ነው። እሺ ምንድን ነው ሁሉ? ማን ነው እንደዛ እንትን ያለ? ማን ነው ቤቱ እንደዛ እንትን ያለ? ቁልፍ ማን ይሰጣል? ምን? እሺ ይሄ ሂጂ ታውቃለች? አታውቅም። እሺ ታዲያ ሂጂ ግቢና ሻንጣዬን ይዤዋለሁ ምናምን እመጣለሁ ያለች። አታውቅም። እግዚአብሔርን ምንድን ነው? ጭን ቀሚስ ለብሰሽ እንጂ የማን ነው? ላንቺ ነው። ይሄ ለብሰሽ ነው ቶሎ ሰው ሳይመጣ ዛና ላድርግሽ ብዬሽ ነው እንጂ የምር ነው። የምር ቀይረሽ ነው እንጂ ደንግጣለች። በጣም ደንግጣለች። የምሬን ነው። በጣም ደንግጣለች። እንደምታዩት በጣም ነው የደነገጠችው። ወይኑ ይቅር መሰለኝ አላውቅም። ብቻ ነገሩ እኔም ደንግጫለሁ። ከሷ በላይ የደነገጥኩት። ብቻ እንደምትወዱ ተስፋ አደርጋለሁ። ብዙ ማውራት አልቻልኩም ስለተደናገጠች። ብቻ እንግዲህ ተሳክቶልናል ይመስለኛል። እስኪ እቺ ቆንጆዬ ልጅ ደግሞ በገዛንላት ቀሚስ እንዴት አምራ እንደምትመጣ አላውቅም። ወይ ሳልነግራችሁ ሳላስበው ለካ ከህዩ ጋር ነው የመጣችው። እንደዚህ ሆኖ ካየሽ ደግሞ እህቴን ምን አስበህ ነው የምትለው። ስለዚህ ያው ለነገሩ ምንም እንደማላስብ ታውቃለች ህዩ። ሻማችን አልበራለን እና ቤተሰብ በዚህ አጋጣሚ ለምታሳዩን ፍቅር፣ ለምታሳዩን እናቴ ትሙት በጣም ነው ሳፖርት የምታደርጉን። በጣም ፍቅራችሁ ይለያልና ላይክ ስለምታደርጉን፣ ሼር እያደረጋችሁ ፍቅራችሁን እኛ እንድንበረታታ ስለምታደርጉን እጅግ አድርጌ ነው የማመሰግነው። በጣም ነው የማመሰግነው። ወያት እስኪ ይህችን አበባ የመሰለች ልጅ ወያት እስኪ ነይ እስኪ በእናትሽ አላመረባትም? በጣም ነው የሚያምረው። ማርያም እስኪ አምሮባታል። ምንሽ ነው? ምንም በጣም ደስ ብሎኛል። እሺ ለምን ነው ትንቀጠቀጭ? ኧረ ምን በቃ ደስ ስላለኝ ነው። ማርያም እግዚአብሔርን ደስ አለሽ ነው። ደግሞ ስልክ አላነሳ ብለሽ እኮ አልተመቸኝም ነበር። ህዩ ስላልነበረች በቃ እንትን ብዬ ነው። እግዚአብሔር
እንዴት ነበር ትግራይ? አሪፍ ነበር። ሌላ ቀን አወራበታለሁ። አሁን ስለ ትግራይ ማወራበት እንዴት ነበረ ግን ጉዞ? አሪፍ ነበር ማለት ሰሚር ግን አሁን ቁጭ ልበል ያረገምኳት እኮ ረስቼው ምንድን ነው ወይኔ እኮ እኔ እንደማጠጣ ታውቃለህ እኮ አታጭም? አዎ እውነት አልጠጣም በእውነት እውነት አታውቅም ማለት ነው እስካሁን ነገሩ ችግር የለውም ምንም አይደለም እስኪ ንገረኝ የምር ደስ ቢልሽ ነው እሺ ነገር ያደረኩት ለሌላ ነገር ለምንም እንዳይመስልሽ በጣም ደስ ብሎኛል እንደዚህ ያልጠበቁ ነበር ያው እውነት አሁን እዚህ ጋር ማውራት ፈልገው ሁጂን ታውቃለች ወይስ አታውቅም? ታውቅም እግዚአብሔር ማታ አንቺ አሁን ከመጣች ራሱ በዝጋት ነው ኩሽን እኔ እኮ ስልኩን እያወራች ደግሞ እንደዚህ ነው ካየሽ ደግሞ አንተ በቴል ምን አስበህ ነው እንትለኝ ማን ነው እንትን ያለክ ማን የጠቆመ እንደሳና ግሪያት ከዛ ቁልፍ ተቀብያት ጸጊን ሰርፕራይዝ ማድረግ አለብኝ እንኳን ደህና መጣሽ ማለት አለብኝ ብዬ እንደው ትንንሽ ነገር ነው ያዘጋጀሁት እንጂ እኮ በጣም ብዙ ነገር ነበር ያሰብኩት ግን በቃ እንትን አለብኝ በጣም ደስ ይላል በጣም አመሰግናለሁ የሁሉ ሰርፕራይዝ የሚደረገው በጣም የተደጋገመብኝ ነውና ከልቤን አመሰግናለሁ አሁን ላይ ትላለች አሁን ደስ ነው ይኸውልሽ ጓደኛና በጣም የምትቀርቢው ሰው የራስሽ የሆነ ሰው ላይ ቴንኪው አይባልም የዛን ሰውዬ ክሬዲት መብላት ነው ይባላልና ቴንኪው ያለብኝ እሺ ይሄ ነገር እኔ እንደ ግዴታዬ ፈልጌው ነው ያደረኩት ስለዚህ ቴንኪው የሚያስብል ነገር የለውም እሺ አሁን ድርሹ አረ በጣም ነው የሚያምረው ሁሉ ነገር በጣም ደስ ይላል እውነት ወይ ራስ ቁጫልከት አመሰግናለሁ ብቻ ለማንኛውም አስደስተናታል አዎ እየበዛብኝ ነው እውነት እንደዚህ ነው እሺ ጉዞ እንዴት ነበር ግን ንገሪኝ እስኪ እግዚአብሔር ይመስገን አሪፍ ነበር እሱ ከመሸመ ይኸውላችሁ ቤተሰብ ክዳችኋለች እቺ ልጅ ግን እንደ ይመሰላችሁ ለሁለት ቀን ነው እዛ ሂጄ እዩ ራሱ የተናደደች ነበር ብታይ ትላንትና ለሁለት ቀን እሄዳለሁ ብላኝ ምናምን እያለችኝ ነበር አንቺ ግን ምን አደረግሽ ሄደሽ ጥፈት ከዛ ደግሞ ምን አደረግሽ ከማዘሬ ጋር እዛ ትግራይ ሲሄድ ቪዲዮ ሰራለሁ ብላ ነበረ እነሱ ዲግራት ነው ለማየድሽ መጀመሪያ ግን የት ሄድሽ መቀሌ ኦኬ ፕሌኑ የት ነው የሚያርፈው ከዚህ ሄዱ መቀሌ ከመቀሌ አዲግራት ሄድሽ አይደለም ብዙ እንትን የሚባሉት ከተሞች አሉ ከእኛ ቤት ከመግባታችን በፊት ከመቀሌ ቀጥሎ ውቅሮ አለ ቆሎ በጣም በቆሎ ትታወቃለች ውቅሮ የውቅሮ ወደ አደይ ውቅሮ ጓል ወደ አደይ ቆሎ ሀበኒ ወደኔ ብቻ ቆሎ የሚባል ከዛ ቆሎ አምጥልኝ ምንድነው ይባላል ስንቃጣ አለ ዳጋሙስ አለ እንደዛ እያለ ነው የሚቀጥለው ዝም በአንዱ አይደለም እና ደግሞ ቆይ አልተመቸኝም ያው ትግራይ ያለ ነገሮች ታውቁታላችሁ ምን ሆነ ነው እንደዛ ያረጋችሁ እስኪ ዘናርጃ ከእንትን ማለት እንተነሳ ነውና ያው ትግራይ ያለ ነገር ታውቁታላችሁ ያው እንዲ ብዬ መናገር አልፈልግም ግን አልተመቸኝም ነበር ለዛ ነውና በጣም ይቅርታ የቆየሁበት ምክንያት ደግሞ ምንድነው መስኪኝ እነሱ ናቸው ተንከባከባት እቺ ልጅ ለጃጀንን ጋር ተንከባከብክ ያላችሁ ነበር ያው በቃ እናመስግናቸው ናፍቀሻቸዋል በጣም ናፍቃችሁ ነው ብቻ ያው ናፍቃችሁኛል በጣም ናፍቃችሁኝ ነበር የምርግን ከዛ ደግሞ ዛጊ ስልክ ስደውልሽ አላነሳ ስትይ አይሰራማ እዛው እኮ ያለ በቃ በደንብ ላይ ኔትወርክ የለም ምናምንና በደንብ አይሰራም ይሄን አጋጣሚ በመጠቀም ምን አለ መሰለሽ ይኸውልሽ አይ ቲንክ ቸኩያለሁ መሰለኝ አላውቅም ይሄን ነገር ለመናገር ልክ አላውቅም ታይሙ ይሁን አይሁን አላውቅም በደከመሽ ሰዓት ነው ግን ነገርሽ ብገላገል ይሻለኛል ምንድነው ብገላገል ምንድነው እስካሁን ዛሬ በእነሱ ፊት ነው ማውራት የምፈልገው ገባሽ እስከ ዛሬ እንደዚህ ብዬ ለመናገር እየሞከርኩ ተወዋለሁና እሺ እስካሁን የደበቅኝ ነገር ምን ተገኝቶ ነው እና አሁን እናገራለሁ አውጣዋለሁ ልንገርሽ አሁን ትንሽ ፈራው ታውቂያለሽ አሁን ላንቺ የሆነ ነገር እንደዛ ስልሽ ለኔ ያለሽን ቦታ ለኔ ያለሽ አመለካከት ምናምን እንዳይቀየር እንዳንጣላ ስለምፈራ እንጂ መናገር ፈልጋለሁ ዛሬ ግን የፈለገ ነገር ይሁን በዚህ አጋጣሚ በዚህ ቦታ በእንደዚህ አይነት ሁኔታ ላይ መንገር ፈልጋለሁ ላንቺ እኮ ምንድነው ጊዜው ይሁን አይሁን አላውቅም ልክ ይሁን አይሁን ልክ ካልሆነ ሊበላሽብኝ ይችላልና
ምን ልትነግረኝ ነው? ተነስቼ ልሂድ እንዴ? ይመት እና ታዲያ ምን ልትነግረኝ ነው? በጣም ቆንጆዬ እንደሆነች ታውቂያለሽ። በዛው ልክ ጥጋበኛ ነች። እሱን ለመናገር ነው። በጣም ጥጋበኛ አይደለሁም እውነት። የምር ግን አስከፍተሽኛል እኮ። ምንድነው? ምን ተገኝቶ ነው ያስከፋኩ? ምን ነግርሽ? በጣም አመዳም የሆነች ችግር ያለባት ሰው ናት። ስልክ እንድታነሳ ነገሩልኝ። በቃ ሌላ ምን ነግርሽ ነገር የለም እባክሽ። ያው የምትነግረኝ ነገር አለ፣ ግን ደግሞ ምን እንደሆነ እንትን በቃ ተውኩት እኮ። እሺ ከምትደብቀው አትነግረኝም እንደዛ? ኧረ እሺ ልንገርሽ የምር ጸጊ፣ አንቺን ስሜት ምናምን ሳላቀዘው ብዬ እንደዛ አይነት ነገር ልነግርሽ በመሞከሬ በጣም እንትን ብያለሁ። ግን ምን መሰለሽ ይኸውልሽ እኔ በጣም አንቺ ማለት ነው ትነግረኝ ነገር ምንድን ነው? አንቺ ምናምን ትለኛ ብሪኮ ተለይ ደግሞ መሰለሽ ጸጊ ትንሽ ፈራ ታውቂያለሽ። ይሄን ያህል የሚያስፈራ ነገር ነው? አዎ። እኔ ደግሞ አብሪኮ እንደዚህ እንትለኝ አልፈህዩ ደግሞ ትመጣለች። ይሄ የማታውቀው ነገር ነው። አውቁማ እያወራች ነው ካንተ ጋር ቶሎ እንትን ልበልና ልንገርሽ። በቂሻለሁ ስሜቴን በጣም ይዤ ሳልናገር ማለት ሰኪና ምንድን ነው አብሪኮ? ይሄ ነች